ታዲያ የጋንም ቁልፍሽ እንደሆኑ ላሳይሻ። ሴትን እንዳከበሩ አሁን ላሳይሽ። የጀነት ቁልፍ ናቸው። የጀነት ቁልፍ ወይ ተረጋጊ። በሴጣን ይመስልሻል? ሳይ ሙስሊም 1403 ኤን ክፈትልኝ። የሴጣን ምሳሌ አድርጎ አክብሮሻል። ሚስት ስፍራ ሚስት ለመለወጥ ብትፈልጉ ለአንደኛይቱ ብዙ ገንዘብን የሰጣችኋት ስትሆኑ ከእርሷ ምንም አትውሰዱ። አንቺ ባልሽ እንደ ቁራሌው በገንዘብ ሊቀየርሽ ይችላል። ነብይ ስላከበረሽ እንደ ቁራሌ ዕቃ ያው ልዋጭ ሚናውን አሳያት። በሚስት ስፍራ ሚስት መለወጥ ብትፈልጉ ገንዘብ ስጧት ለምትለወጠው። በገንዘብ ባልሽ ሊለውጥሽ ይችላል። ከፍ አድርግልኝ። ሱራ 34ን አድርግልኝ። እዚሁ ላይ ከፍ አድርገው። ቁራሌው ዕቃ ጫማ አለው እንደሚባለው ባልሽ በገንዘብ ሊቀየርሽ ይችላል። ወንዶች ከሴቶች ልብ በሉ። ሴቶችን ስላከበረ ላሳይሽ። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ምንድናችሁ? ቋሚ አሳዳሪ። አላህ ከፊላቸውን በከፊሉ ላይ በማበላለጡ ይኸውም ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ወንድ የበላይሽ ነው፣ ይበልጥሻል። ለምን? ገና ለገና ገንዘብ ስለሚሰጥሽ። መልእክቶቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠጋው ነገር ሩቅን ጠባቂዎች ናቸው። እነዚያም ማመፃቸውን የምትፈሩትን ገስጿቸው፣ በመኝታ ተለዩዋቸው፣ ምቷቸውም። በጣም ስላከበረሽ ነብይሽ እንድትመች ያዞልሻል። አህያና ሴት በዱላ ነው ምናምን የሚባል ተረት አለ። ይሄ ኋላ ቀር ሐዲስ አይደለም፣ ሩቅ ነው። ሐዲስ አንተ ነው ሲጀመር። እሳቸው ሴት ልጅ መቶ ብለው አያስተላልፉም። ቁርአን ነው። ይሄው ወርቅ ሐዲስ አላል። እስቲ አምጣው። ቁርአን ነው። እሺ ሱረቱ ኒሳ አያ 34 ላይ ነው። ሐዲስ አይደለም፣ ቁርአን ነው። ከፍ ላድርግልሽና አንድ ላሳይሽ። አሁንም እዚሁ ላይ ከፈለግሽ እዚሁ ላይ መልሰኛ አንዴ አያ 42 አድርገው። 40 አድርገው። 43 እሺ፣ እንደዚህ ይላል። እናንተ ያመናችሁ ወይ እናንተ የሰከራችሁ ሆናችሁ የምትሉትንም ነገር እስከምታውቁ ድረስ የረከሳችሁ ስትሆኑ መንገድን ኃላፊዎች ካልሆናችሁ በስተቀር እስከምትታጠቡ ድረስ ስግደትን አትቅረቡ አለ። ምን የረከሳችሁ ሆናችሁ በሽተኞች ወይንም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከዓይነ ምድር ቢመጣ ወይንም ሴቶችን ብትነካኩ ውሃን ባታገኙ ንጹሕ የሆነን የምድረ ገጽ አስቡ፣ ፊቶቻችሁንና እጆቻችሁን አብሱ፣ አላህ ይቅር ባይ ነው። አንድ ወንድ ሴት መንካት ማለት መርከስ ማለት ነው። እሱ ብቻ አይደለም፣ ቆሻሻ ከሽንት ቤት ቆሻሻ ስለሆነች አይደለም፣ ሴት ቆሻሻ ስለሆነች አይደለም። ቆይ ተረጋጊ። ምን መሆን አለበት? በአፈር መታበስ አለበት። ስላከበረሽ ነው አይደለ? ሙስሊም 1403 ኤን ክፈትልኝ። ሴት ልጅን እንዴት እንዳከበረች በደንብ አሳይሻለሁ። ሐዲሱን አድርግልኝ። እንትን ቻፕተሩ መልሰው ዝቅ አድርገው። እንደዚህ ይላል። ቻፕተር 2 ላይ ልብ በይ። ሪኮመንዴሽን ቱ ዘ ዋን ሁ ሲስ ኤ ውመን ኤንድ ኢዝ አትራክትድ ቱ ሄር ቱ ጎ ቱ ሂዝ ዋይፍ ኦር ስሌቭ ውመን ኤንድ ሃቭ ኢንተርኮርስ ዊዝ ሄር። መንገድ ላይ ሴት አይቶ የተሳበባት ከዛም በኋላ ወደ ሚስቱ ወይንም ወደ ባሪያው ሄዶ ወሲብ ስለማድረግ የተሰጠ ምክር ሪኮመንዴሽን ነው። ሱራ 730 ሱራ 4:3 ሱራ 23:6 ባሪያ ወሲብ ማድረግ ይቻላል። ቁጥር ስፍር የሌላቸው ሴቶችን ወንድየው በባርነት በገንዘብ ገዝቶ የሚሆን በጦር ማርኮ ወሲብ ማድረግ ተፈቅዶለታል። እንደ ቁርአን ከፍ አድርግልኝ። አሁን አዲሱን ይህንን ምክር የሰጠው ነብይሽ ምን አይቶ ነው? ሳይ ሙስሊም 1403 ኤሌ ነው። ጃቢር ሪፖርትድ ዳት አላህስ ሜሴንጀር ሰው ኤወመን ጃቢር እንዳስተላለፈው ያለ መልእክተኛ ሴት አየ ይላል። በዘመኑ ሴቶች የሉም መሰለኝ፣ አንድ ሴት ነው ያየው።
And so he came to his wife Zainab as she was tanning a leather and had sexual intercourse with her. ከዛ በኋላስ ወደ ዜነብ ሮጦ መጣና ምን አደረጋት? ወሲብ አደረጋት። እሷ ሌዘር እየሰፋ እንትን እያለች ነበረ፣ እየፋቀች እየሰፋች ነገር ነበር። he then went to his companion and said told them ከዛ ወደ እንትኖቹ ወደ ባልደረቦቹ ሄደና እንዲህ ብሎ ነገራቸው። the woman advances and retires in the shape of devil ሴት በአጋንንት በሴጣን መልክ ትመጣለች ትሄዳለች። ምን ሴት አንቺ በምን መልክ ነው የምትመጪው? በሴጣን መልክ። ማን ያለሽ? ያ ፊዳ ከዋቢ ወኡሚ የምትይለት ነብይሽ ምን አለ? ስርዓት ያዝ። ታዲያ አትይም እንዴ? ለነብይሽ ፊዳ ከዋቢ ወኡሚ ትይለ እንዴ? አዎ አሁንም ቢሆን እኮ አደርጋለሁ። ቡኻሪ 15 ላይ እኮ እሱ የምትይው ምን ይልሻል ነብይሽ? ሴት በሴጣን መልክ ትመጣለች ትሄዳለች ይላል። አሁንም እዚሁ ላይ አንድ ከፍ አድርግልኝ። ኔክስት በለው 1404 እሺ 1406 አድርገው 6 አድርገው ሉክ Allah's messenger permitted temporary marriage for us. ያላ መልእክተኛ ጊዜያዊ ጋብቻን ፈቀደልን አለ which is ከእንትኖች ጋር ወሲብ ማድረግ ማለት ነው። ከመንገደኛ ጋር የሄድክ ወሲብ እንድናደርግ ፈቀደልን። So I and another person went out and saw a woman of Banu Amir. ቁርአኑም ላይ ያሳይሻለሁ ይሄንን who was like young long-necked she-camel ቆይ አንድ ተረጋጊ። ምን አይነት ሴት ነው ያዩት? አንገቷ እንደ ግመል ስግግ ያለ ረጅም የሆነች ሴት አዩ። ወጣት እንደዚህ አንገቷ እንደ ግመል የሆነ የውበት መለኪያቸው ያኔ የግመል አንገት ነበረ። በረሃ ውስጥ ያለ ግመል ስለሚያዩ ግመል ስለሆነ ባይዞ ተፍሲር ኢብን ከሲርም የሴቶቹን የገነት የወሲብ ጥማታቸውን ሲገልጸው ልክ በበረሃ ውስጥ ውሃ እንደተጠማች ግመል ነው የወሲብ ጥማታቸው ሴቶቹ ይለዋል። ኤኒዌይስ ከዛ ምን ብሎ ይቀጥላል? we presented ourselves to her and no of contracting temporary marriage ራሳችንን ለሷ ለጊዜያዊ ጋብቻ which is ለዝሙት ማለት ነው አቀረብን ይላል። ማን ነው ይሄንን ፍቃድ የሰጠው? ሙሐመድ አብደላ ሙተሊብ። ዝሙት አይፈቅዱም። አይ ላሳይሽ ነው። አዲሱን እናንብብ። ቁርአኑ ላይ ደግምሻለሁ ይሄንን ቁርአኑ ላይ ደግምሻለሁ። whereupon she said what dory would you give me ምንድነው እሱ ጥሎሽ ምትሰጡኝ ምንድነው ምትሰጡኝ አለቻቸው። እኔ ልተኛሽ እኔ እንትን ሲሏት ማለት ነው። የቱ ጋር ነበርኩኝ? I said my clock ከዛ እሱ ምን ይላል? እሱ የሆነ እንትኑን ይላታል። ልብስ ነገር ነው አክላክ ከላይ የሚለበስ ነገር መሰለኝ። My companion also said my clock. The clock of my companion was superior to my clock. የአጋሪ እንትን ከኔ የተሻለ ነበር ይላል። But I was younger than he. እኔ ግን ከሱ ወጣት ነበርኩ አለ። ትንሽ ከፍ አድርገው። የቱ ጋር ነበርኩኝ? Then የቱ ጋር ነበርኩ? So when she looked at the clock of my companion የቱ ጋር ነበር? she liked it የጓደኛውን የዛኛውን እንትን ልብስ actually ስታየው ምን ሆነ? ወደደችው። when she cast glance at me I looked more attractive to her ወደ እሱ ደግሞ ስትመለከት እሱ ደግሞ ሞር የተሻለ ነው። ለዝሙት እየመረጠች ነው። የዛኛው ልብስ የተሻለ የዚህኛው ደግሞ ወጣት ነው። ከየትኛው ጋር ልተኛ? ይህን ፍቃድ የሰጠው ማን ነው? ሙሐመድ አብደላ ሙጠሊብ። ኦኬ ሺ ዘን ሰይድ ከዛ እሷ እንደዚህ አለች። ወይ አንተ አሁን ስለ ወሲብ ነው እያስተማርክ ያለው? ምንድን ነው ዓላማ? ስለ ወሲብ ነው እያነገርክ ያለው? አረ ነው ወሲብ አይደለም፣ አዲስ ነው እያስተማርክ ያለሁት። ሌላ ነገር አንዴ እሺ ቀጥል ክርስቲያን። አንተ አሁን ስለ ወሲብ እኮ ነው እያወራህ ያለው። አሁን ምንድን ነው የምታስተምረው? ከዚህ ምንድን ነው ህዝቦች የሚማሩልህ ተከታዮች?
ስለ ወሲብ እኮ አይደለም ሐዲስ ላይ የተቀመጠ ነገር ነው እያነበበ ያለው። ሐዲስ ነው እንደዛ ያስተምራል። መቼ ነው የምትወጡት? ከብልግና መቼ ነው የምትወጡት? ሐዲስ ምን ችግር አለው? ሐራም የሆነውን ነገር ምን ችግር አለው? እናንተ አታረጉም? እናንተ ቆይ አንዴ ሴተኛ ዳሪነትን እኮ ነው የፈቀደው ይሄ። ቀጥላ ክርስቲያን ቆይ አንዴ ቀጥል ክርስቲያን። she then said well you and your cloak are sufficient for me። ከዛ በኋላ እሷ ምን አለች? ልብሱን እና እሱን ካቀረበላት በኋላ እሷ ደግሞ ምን አለች? በቃ አንተና ያቀረብክልኝ ልብስ ለኔ በጣም በቂ ነው አለች። I remained with her for 3 nights። ከዛ በኋላ ካመረጠችው በኋላ ለ3 ተከታታይ ምሽት ከሷ ጋር ሆንኩ ይላል። and then Allah's messenger said ከዛ በኋላ የአላህ መልእክተኛ እንደዚህ አሉ he who has any such woman with whom he has contracted temporary marriage he should let her off። ከዛ በኋላ የኮንትራት ጋብቻችሁ ካለቀ በኋላ እሷን ጥሏት መሄድ ይገባል። ጊዜያዊ ዝሙት ይባላል ቁርአኑ ላይ ሱራ 4:24 ያለው ማለት ነው። ጫማ ነገር ወይንም ደግሞ ፎጣ ነገር እየሰጠ ወሲብ እንድታደርግ ያስተማረ ነብይ ብቸኛ